መንፈስ ይኖርባችኋል ምክንያቱም የእግዚአብሔር ቤተ መቅደስ ናችሁ አለ። ሶሪ ካንዲ መንፈስ ቅዱስ ይኖርባችኋል የእግዚአብሔር መንፈስ ይኖርባችኋል። የእግዚአብሔር መንፈስ ይኖርባችኋል ለምን? የእግዚአብሔር ቤተ መቅደስ ስለሆናችሁ። የእግዚአብሔር ቤተ መቅደስ ስለሆናችሁ የእግዚአብሔር መንፈስ በእናንተ ይኖራል ማለት በእናንተ የሚኖረው እግዚአብሔር ነውና የእግዚአብሔር መንፈስን ከእግዚአብሔር ጋር ምንድነው ኢንተርቼንጀብሊ ሲጠቀመው ማለት ነው። እግዚአብሔር የሚለውን የእግዚአብሔር መንፈስ ከሚለው ጋር እያጣመረ ምንድነው ኢንተርቼንጀብሊ አንዱ ባንዱ ያቀያየረ ሲናገር እናያለን። የእግዚአብሔር መንፈስ እግዚአብሔር ስለሆነ ማለት ነው። ለዛ ነው በጣም በግልጽ አንደኛ ቆሮንቶስ እዛው 6ኛው ምዕራፍ ቁጥር 20 ላይ ምን ይላል? ወይስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁም? ምን ይላል? የማን ቤተ መቅደስ? የመንፈስ ቅዱስ ቤተ መቅደስ። ከላይ ግን 3ኛው ምዕራፍ ላይ ምን ነበር ያለው? የእግዚአብሔር ቤተ መቅደስ። አሁን ደግሞ የመንፈስ ቅዱስ ቤተ መቅደስ። የማን ቤተ መቅደስ ነን? የመንፈስ ቅዱስ ነው፣ የእግዚአብሔር ነው የሚል ሰው ካለ መንፈስ ቅዱስ እኮ እግዚአብሔር ነው። የመንፈስ ቅዱስ ቤተ መቅደስ ናችሁ። መንፈስ ቅዱስ እግዚአብሔር ነው። ስለዚህ የእግዚአብሔር ቤተ መቅደስ ቢባል የመንፈስ ቅዱስ ቤተ መቅደስ ቢባል ምንም ለውጥ የለውም። ምክንያቱም መንፈስ ቅዱስ ምን ስለሆነ? እግዚአብሔር ስለሆነ። ስለዛ መጽሐፍ ቅዱሳችን አብ ወልድ መንፈስ ቅዱስ የተለያዩ አካላት እንደሆነ ነገረን። አብ አምላክ ነው አለን፣ ወልድ አምላክ ነው አለን፣ መንፈስ ቅዱስ አምላክ ነው አለን። እሺ ሶስት አማልክት ማለት ነው? አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ሶስት አማልክት ማለት ነው? አይደለም። ልክ ስነሳ እንደነገርኳችሁ አብ ብቸኛው አምላክ ነው። ስለዚህ ወልድ ከአብ ስለሆነ የሚገኘው ሌላ አምላክነት የለም። የአብ አምላክነት የወልድ አምላክነት ነው። የአብ መለኮት የወልድ መለኮት ነው። መንፈስ ቅዱስም ከሌላ ቦታ የተገኘ እኮ አይደለም። ከራሱ ከአብ ከዘላለማዊ አብ የተገኘ ዘላለማዊ ነው። መንፈስ ቅዱስም በዘላለም ውስጥ ነው የሚገኙት። የሆነ ሰዓት ላይ ብቅ ያሉ አይደለም። ደግሞ መንፈስ ቅዱስ ከዘላለሙም ደግሞ ከአብ የሚወጣ ነው። ስለዛ የአብ አምላክነት የመንፈስ ቅዱስም አምላክነት ነው። የአብ መለኮት የወልድም የመንፈስ ቅዱስም መለኮት ነው። ስለዛ አንድ መለኮት ነው ያለውና አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው ሲባል እንደ አንድ አምላክነታቸው እንጂ የተለያዩ አማልክት ተብሎ አይደለም። ለዚህ ደግሞ መጽሐፍ ቅዱሳችን በግልጽ ምንም እንኳን አብንም አምላክ ቢል ወልድንም አምላክ ቢል መንፈስ ቅዱስንም አምላክ ቢል ሶስት የተለያዩ አማልክት የሉምና መጽሐፍ ቅዱሳችን በግልጽ አንድ አምላክ ብቻ እንዳለ ነግሮናል። ሶስተኛው የምታመጡት ነጥብ ይሄ ነው። ኧረ እንዳልበርባችሁ ጋይስ የምር የሆነ ክንፋ በቀለ ከማስተማሩ የተነሳ ብሎ ሙድ እንዳይያዝብኝ። እሺ ስቀልድ ነው። እሺ ያዙ ማስረጃ። ይሄ ሶስተኛው ነጥባችን ነው። የመጨረሻው ነጥባችን ጨረስን ማለት ነው። ሁለት ነጥብ አይተናል። አብ ወልድ መንፈስ ቅዱስ ሶስቱ የተለያዩ አካላት እንደሆኑ አየን። የመጀመሪያው ነጥብ። ሁለተኛው ነጥብስ አብ አምላክ ወልድ አምላክ መንፈስ ቅዱስ አምላክ እንደሆነ ተመለከትን። ሁለተኛው ነጥብ ማለት ነው። ሶስተኛው የመጨረሻው ነጥብ ደግሞ አብ ወልድ መንፈስ ቅዱስ ሶስት አማልክት እንዳሉ ነው። ይልቁንም መጽሐፍ ቅዱሳችን እንደሚነግረን አንድ አምላክ ብቻ እንዳለ ደግሞ እሱን ደግሞ አንድ አምላክ ብቻ ነው ያለን። አንድ አምላክ ብቻ። ማስረጃ የተወሰነ ብቻ ማስረጃ ልስጣችሁ። 1 2 3 4 5 ማስረጃ ማለት ነው። ዘጸአት ምዕራፍ 20 ቁጥር 3 ለምሳሌ ከ10ቱ ትእዛዛት የመጀመሪያው ትእዛዝ ምን ይላል? ከእኔ በቀር ሌሎች አማልክትን አታምልክ። ከእኔ በቀር ሌሎች አማልክትን አታምልክ አለ ማለት ብቸኛው አምላክ እኔ ነኝ ማለት ነው። ስለዛ ሌላ ተብሎ የሚጠራ አምላክ የለም። ተመልከቱ፣ መንፈስ ቅዱስ ሌላ ተብሎ ተጠርቶ ነበረ። ሌላ ተብሎ ሲጠራ ሌላ አጽናኝ ተብሎ ሲጠራ ከአካል አንጻር ሌላ አካል ተብሎ ይጠራል እንጂ መንፈስ ቅዱስ ሌላ አምላክ ግን ተብሎ አይጠራም። ሌላ አምላክ አይደለም። ከአብና ከወልድ ጋር አንድ ጌታ አንድ አምላክ ነው። ስለዛ ከእኔ በቀር ሌሎች አማልክትን አታምልክ ከእኔ በቀር ብሏልና አንድ አምላክ ነው ያለው። ዘዳግም ምዕራፍ 6 ቁጥር 4 በግልጽ እንዲህ ይላል፣ እስራኤሎች ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው። በቃ አምላካችን እግዚአብሔር ስንት እግዚአብሔር ነው? ክርስቲያን ወንድመቶቼ አምላካችን እግዚአብሔር ስንት እግዚአብሔር ነው? ሶስት እግዚአብሔሮች ነው? አይደለም። ሶስት አማልክት ነው? በፍጹም አንድ እግዚአብሔር ነው። አንድ እግዚአብሔር ተብሎ የተጠሩት ግን ሶስት አካላት ግን አሉ። አንድ እግዚአብሔር ተብሎ የሚጠሩ አብ ወልድ መንፈስ ቅዱስ ግን አሉ ነው የምንለው እንጂ ሶስት አማልክት አሉ አንልም። ኢሳይያስ ምዕራፍ 44 ቁጥር 6 ላይ እኔ ፊተኛ ነኝ እኔ መዋለኛ ነኝ ከእኔ በቀር ሌላም አምላክ የለም። ሌላ ተብሎ የሚጠራ አምላክ የለም። በቃ ሌላ ብለህ አምላክ አትልም። ሌላ አምላክ አይባልም። ሌላ የሚባል አምላክ ስለሌለ አንድ አምላክ ነው ያለው። አሁንም እዛው ኢሳይያስ ምዕራፍ 45 ቁጥር 5 ላይ እኔ እግዚአብሔር ነኝ ከእኔም ሌላ አምላክ የለም። አታውቅም፣ በቃ አታውቅም። ከእኔ በቀር ሌላ አምላክ። ወልድ ከአብ ሌላ አምላክ ይባላል አይባልም? ወልድ ከአብ ሌላ አምላክ አይባልም። መንፈስ ቅዱስ ከአብና ከወልድ ሌላ አምላክ ይባላል? በስመ አብ ከእኛ ይራቅ አይባልም። ወልድ ከአብ ጋር አንድ አምላክ፣ መንፈስ ቅዱስም ከአብና ከወልድ ጋር አንድ አምላክ። የተለያዩ አካላት እንጂ የተለያዩ አማልክት አይደሉም።
ምክንያቱም በአብም በወልድም በመንፈስ ቅዱስም ያለው መለኮት አንድ መለኮት ነው። የአብ መለኮት እንጂ ሌላ ከአብ የተለየ ሌላ መለኮት የለም። ያዕቆብ ምዕራፍ 2 ቁጥር 19 ላይ ምን ይላል? እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። እሺ ሰይጣንም ደግሞ ያምናል ይንቀጠቀጥማል። እግዚአብሔር ስንት እንደሆነ አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። ሰይጣንም ደግሞ ያምናል ይሄንን ሰይጣን ሳይቀር ማለት ነው። ይንቀጠቀጥማል አለ። ስለዛ አንድ አምላክ ብቻ ነው ያለው። ስለዛ አብ ወልድ መንፈስ ቅዱስ አንድ አምላክ እንጂ ሶስት አማልክት አይደሉም ማለት ነው። ስለዛ በአጭሩ የሥላሴ ትምህርት ይህንን ይመስላል። አብ ወልድ መንፈስ ቅዱስ ሶስቱ የተለያዩ አካላት ናቸው። እነዚህ ሶስቱ የተለያዩ አካላት እያንዳንዳቸው አብም አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው። ግን ሶስት የተለያዩ አማልክት ሳይሆኑ ሶስት አንድ አምላክ ናቸው ማለት ሶስት አካላት አንድ አምላክ ናቸው። ሶሪ እንደዛ ይበቃናል። ያው ባበላሽዎት ደግሞ እግዚአብሔር አምላክ በልባችሁ ላይ አስተካክሎ ይቅረጽላችሁ። እሺ ገባችሁ ሰዎች ተረዳችሁት? እንደው በስሱ ነው አክቹዋሊ እየተማማረን ያለ ነው። ያው ሊሆን ስለማይችል ማለት ነው። አይ ይታስም ተረዳችሁት ጋይስ? ሩሃማ ባይዜ አሁን እያዩ ነበረ። ከኛም አልፎ ቆንጂት ማለት ነው ሩሃማ የምትባለው ሴትዮ እንዴ የሆነ ሰዓት ላይ የኔን ትምህርት ተውት ሩሃማ ትችላለች ማለት አልተጀመረም። ጸብ አልኩኝ እኔ አሁን ጸብ ውስጥ ልንገባ ትምህርቱን እያስቀረችብን ነው ጥብስ። አይ ግን ቴንኪው ጌታ ያክብርልን ምናምን አይዊሽ እንደዚህ ባትቸገሪ ምናምን ከልቤ ነው ክርስቶስ በሚያውቀው ማለት ነው። እንደዚህ ብዙ ሰጡ ምናምን ያው የሚያሳዝን ነገር አለው ባይሰው። እሺ እና አሚን 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 ሁላችሁም ምናምን ነገር የዚህን ያህል ከተማማርን ይብቃን እና አይ ቲንክ እንሰነባበት መሰለኝ። በጊዜ እንለያይ፣ በጊዜ እንተኛ፣ ጥሩ እንቅልፍ እናገኝ። አይመስላችሁም? እኔ ይመስለኛል። ቆይ እስቲ አንዴ ኧረ ተረጋጉ። ጥላችሁት ነበር ዲንግ ላይቱን። እሺ ምን አንድ መዝሙር ትሰማላችሁ? እሺ ልክፈትላችሁ አንድ መዝሙርና እየሰማን ተኙ። በቃ እየሰማን እሺ። ምን የሚል መዝሙር ልክፈትላችሁ? አይ በቃ ይብቃን። እሺ እንስማ። አጠር ያለ መዝሙር እሺ ምረጡ። ሀኑስ አለ እንዴ? ካለ እሺ ይቻላል። ሀኑስ ካለ አንድ ጻፍልኝ፣ ከሌለ ደግሞ አንድ መዝሙር ምረጡ። የበገናውኑ ምን እስቲ ምን የሚል መዝሙር? አንድ መዝሙር ለምን? እሺ ሀኑስ የለ መሰለኝ። አንድ ቁጥር እየጻፋለን ኮምፒውተር ልክፈትላችሁ። የአቤልን ስላሴ አምላኬ እንዴ ደግሞ ሚስጥረ ስላሴ ነበር የተማማርነው ዛሬ። እስቲ ኦኬ መዝሙር ሀኑስ ይመጣ እንዴ? በቃ ሀኑስ ካለማ ራሱ ሀኑስ ይዘምርልን። ሀኑስ ሰላም፣ እንዴት አመሻክ? ሰላም አመሻችሁ። አምላክ እንዴት አለ? አለን። ሰላም አመሻ። እግዚአብሔር ይመስገን አለን። እስቲ እንትን አድርጉት እስቲ ገስት ያሰማልን። አሚን አሚን። ሀኑስ ወንድሜ እንትን አድርጉት እስቲ ገስቱን ሁለት ብቻ ማለት እንደዚህ ትንሽ አታድርጉት። ማን ነው የሚችለው? ሞዴሬተር ኤዲያ እንደዛ አይደለም።
ምንም የስራ ልምድ የላትም እዚህ ያለችው ሞዴሬተር መሰለኝ። እሱም ነው እያዩ ያሉት። ሲመጡ የሚገባ ሰው ሲኖር ብቻ እየተጨመረ ይሄዳል። እነዚህን ባዶ ነገሮች አጥፊያቸው። አይ በዘመድ ሞዴሬተር ይሆናሉ እየመጡ ከዛ በኋላ የሆነ ነገር አድርጎ ሲባሉ ራሱ የሚያውቁት ታሪክ የለም። ይህን ነው እያዩ ያሉት። በዘመድ የገባ ሞዴሬተር ነው እዚህ ቤት የበዛው። አይ እናጠሯል። ታቦኪዋለች። ቆይ እኔ ልሞክረው አንዴ ስታሸማቀቃት ማለት ነው። ገስት ከዛ በኋላ ኧረ በቅዱስ ሚካኤል ቆይ እችላለሁ። በጣም ከባድ ሰው ነኝ እኔ። ኮርስ ያስፈልገዋል መሰለኝ ይሄ ነገር። እንዲህ ሞዴሬተሮችን ሰብሰባል አፈለጥናቸዋለሁ። እኔ እንደዚሁ በቃ ጠባያቸውን አይቼ አስገቧቸው። ሙያ ኬት ይምጣ። እሺ እስቲ ዘምርልን። እሺ አንድ አንተ ቀስተን ተሰደበን ሁሉ የጾም ወቅት እኮ በቃ የከበሩ እየከፈትኩባቸው ናላቸውን አዙርኩት። እንዲህ ብለው ነው የሚሰምሰው። በገናም ጀምራል ብለዋል። እንግዲህ ያየው ነበረ። በገናውንማ ቆይ ትመጣናት ደረጃለ። ችግር የለም። እስኪ አሁን አንድ አጠር ያለ ልዘምርላችሁ። እሺ ቆይ አንዴ እንትን ላድርግ። የኔን ይሄንን ስልኩን ከጂፓሱ ጋር ላገናኝና ማለት ነው እንትን ላድርገው። እየሰማው አንዴ እራቴን ይዤ ልምጣ ከይቅርታ ጋር ማለት ነው። ግን እየሰማው እግዚአብሔር ይቅር ይላችኋል ጋይስ። ሳር በላብተኛውን አይላችሁም። ለእናንተ ብዬ ነው እንጂ። እሺ ከስፒከሩ ጋር አገናኝቼዋለሁ። ሰማሃለሁ ምናምን ደረስ መለስል። በጣም ነው የሚሰማው ድምፅ። እሺ ባህር ብሻገርም መርከብ ተሳፍሬ ጌታዬ አምላኬ መድኃኒቴ ሕይወቴ መነሻም መድረሻም አንተው ነህ አገሬ ጌታዬ አምላኬ መድኃኒቴ ሕይወቴ በባህር ዳርቻ አይለካም ግር ጌታዬ አምላኬ መድኃኒቴ ሕይወቴ አንተን ያህል ጌታን አምላክ ያለኝ ጌታዬ አምላኬ መድኃኒቴ ሕይወቴ የማይሰጥ ቢነፍገኝ ምነው ጨነቀኝ ጌታዬ አምላኬ መድኃኒቴ ሕይወቴ ያኔ በልጅነት
በሰማያት ምትኖር ብለው ሲያስተምሩኝ ጌታዬ አምላኬ መድኃኒቴ ሕይወቴ ከኔ በእጅግ ርቀህ ምትኖር ነበር የምትመስለኝ ጌታዬ አምላኬ መድኃኒቴ ሕይወቴ አሁን ልዕልና ነው ሰማይ ነው ሀገር ጌታዬ አምላኬ መድኃኒቴ ሕይወቴ ምድሩን ግዛት ነው ትጠብቀዋለህ ጌታዬ አምላኬ መድኃኒቴ ሕይወቴ ምስጋና ነው እንጂ ግብርህ አልጨመረ ጌታዬ አምላኬ መድኃኒቴ ሕይወቴ ፀሐይን ለሞቀው ከፍሎ የሚያውቅ የለ ጌታዬ አምላኬ መድኃኒቴ ሕይወቴ ለአየር ለዝናቡ ሰማይን ገብሮ ያውቃል ጌታዬ አምላኬ መድኃኒቴ ሕይወቴ ይህንን ሁሉ ረስቶ ሰው ጎደለኝ ይላል ጌታዬ አምላኬ መድኃኒቴ ሕይወቴ ለጤናው ምስጋናን መክፈል ላቃተው ጌታዬ አምላኬ መድኃኒቴ ጠባቂ እንቅልፍን በነፃ ሌላ ጨመርከው ጌታዬ አምላኬ መድኃኒቴ ሕይወቴ የሰው ልጅ ይቅርና በክብር የፈጠርከው ጌታዬ አምላኬ መድኃኒቴ ጠባቂ ተርቦ አያውቅም በድንጋይ ስር ያለው ጌታዬ አምላኬ መድኃኒቴ መጋቢ የዱር አውሬስ ግልገል ጠባቂ የሌላት ጌታዬ አምላኬ መድኃኒቴ ሕይወቴ እሷን በእጅ ጠግባን ስትወርቅ አየኋት ጌታዬ አምላኬ መድኃኒቴ ሕይወቴ የፍቅር ዓይኖቿ ደምን አፈሰሱ መሬቱን አርሰው አበባ በቀሉ አቅፈሽው ሳትጠግቢ ዓይኑን አይተሽ አዋግነው ሰቀሉት ዓይንሽ ሳይጠግብ ወልደሽ ያሳደግሽው ሳቆቹን እያየሽ ደግሞ ሲሰቀል ሲሰቃይ ያለቅሽው ለቅሶ ያሁሉ
እንዴት ነበር ያኔ ስታለቅስ ያየኝ እኔ ቃላጠረኝ እንዴት ልናገር በልቧ ሰይፍ አልፎ ስቃዩን እያየ ያፈዋችው ልጇ ውሃን የፈጠረ ሲሰቃይ አየችው ተጠማሁ እያለ ድንግል አለችው ቆምጣጤና አትስጠን ውሃን ስጠውና አንዴ እንኳን ልቀፈው እያለች በልቧ ናፍቆቱ ጸንቶባት ሳትጠግበው ሳታቅፈው ከእጆቿ ነጠቋት የፍቅር ዓይኖቿ ደም አፈሰሱ መሬቱን አርሰው አበባ በቀሉ ያ የሚያምር ገጿ ከሐር የሚነጻ በሐዘን ጠቆረ ተሰቅሎባት እጇ ወደ ዓለም ሲመጣ ሲወለድ ያየው በሐዘን ስቃይ ጠግሮ ሲመለከት ጌታ ልቡ አዘነ ያን ሕማምሽን አይቶ ከሕመሙ በላይ እናቱን አሰቡ እግዚአብሔር ይስጥልኝ። እግዚአብሔር ያክብርልኝ። በጣም እግዚአብሔር ያክብርልኝ። አሜን አሜን። ዝማሬ መላእክትን ያሰማልን። ሀኑሲ በጣም ደስ የሚል ዝማሬ ነበረ። እግዚአብሔር ያክብርልን። በጣም እናመሰግናለን። በስመ አብ በጣም ደስ የሚል ክርስቶስን። አረ እየመጣ አንተ ሰው ቢያንስ ይህንን ጾም እንኳን በከበሮ ናላቸውን አላዙረው። ያው በጾም ሲሆን ነው ናላ የሚያዞረው ከበሮ እና በጣም ደስ ይላል። ክርስቶስን በጣም የሚያረጋጋ በጣም ደስ የሚል ዝማሬ ነውና እና ድምጽ ደግሞ የሆነ የሚያሳዝን ነገር አለው። የሆነ የምትዘምርበት መንገድ ሆና በጣም በቃ በስመ አብ በጣም ደስ የሚል ግጥሞቹም ደግሞ እኔ አላቅም ማለት ነው የበገና መዝሙርና በጣም በቃ ግጥሞቹም በጣም ደስ የሚሉ አሁን መጨረሻ ላይ ያልከው የዘመርከው ራሱ የመይታችን ምናምን እሱ ራሱ በጣም ደስ የሚልና ደስ ይላል። እግዚአብሔር ያክብርልን። ዝማሬ መላእክትን ያሰማልን። ጌታ ያስፈጽም፣ መጨረሻን ያሳምረው። ጋይስ ሁላችሁም ሰላም እደሩልን። አሜን አሜን። አክ እግዚአብሔር ቀጣይ የሚኖረን ትምህርት መች ነው? ሐሙስ
ቀጣይ የሚኖረን ትምህርት ይኖራል። ነገረ ክርስቶስን ሐሙስ እንልክ እንዳሁኑ ቀለል አድርገን በአጭሩ ዛሬ አክቹዋሊ 2 ትምህርት ነው የተማርነው። ለምን የመሰረታዊ ክርስትና ትምህርትን ለምን እንማራለን ምናምን የሚለው እሱ እንደውም ሰፊ ያለ ጊዜ ወስዶ ነው ለምናገር። ከዛ ነው ሚስጥረ ሥላሴን ቀለል አድርገን ተማርን። ምንድነው እግዚአብሔር ደግሞ እርሱ ነው የሚያስተምረን ይሄ ነው እና እርሱ እንዲገባችሁ ያድርግ እንዲገባን ያድርግ። እርሱ ያስተምረን በመካከላችን ተገኝቶ እንደዛ እንዲሁም ደግሞ በጸሎታችሁ አትርሱ። ሁሌም ለጸሎት ስትቆሙ ለትንሽ ምንድነው ለትንሽ ሰከንድ የምትሆን ነገር የለም። ዝም ብላችሁ ስለ አክሊልና ብቻ ሳይሆን ስለ ጉባኤው እዚህ ጋር ስለሚማማሩ ሰዎች ሁሉ ጸልዩ። እዚህ ጋር መጥተው ስለሚማማሩ ሁሉ ሰዎች